በህይወታችን ውስጥ የሚፈጥረው በጣም ኢምፖርታንት የሆኑ ነገሮች አሉ። ከነዚህ ውስጥ አንዱ እሴቶቻችንን ስናውቅ ክሊር ስንሆን እሴቶቻችንን ብቻ ሳይሆን የቫልዩ ሲስተም ይባላል የእሴቶቻችንን ስርዓት መረዳት ስንችል ያን ክላሪቲ ወይ ደግሞ ግልጽነት በአእምሯችን ስናገኝ አንደኛውና በጣም መሰረታዊ የምናገኘው ነገር ምንድነው? በጊዜና በቦታ ያልተገደበ ልበ ሙሉነትን ማዳበር እንችላለን። ራሳችንን የይሉኝታ ከሚባል ነገር ማውጣት እንችላለን። ብዙ ጊዜ ሰዎች ይሉኝታ ህይወታቸው ሲኖር ትልቁ ይሉኝታ እንዲኖር የሚያደርገው ነገር ምንድን ነው? ማድረግ የሚፈልጉትን ማግኘት መሆን የሚፈልጉትን ነገር የሚገመግሙት በራሳቸው እሴት ራሳቸው ዋጋ በሚሰጡት ጉዳይ ሳይሆን ሌሎች ሰዎች ዋጋ በሚሰጡት ጉዳይ ስለሆነ ነው። ስለዚህ አንድ ነገር ማድረግ ፈልጌ እንትና ምን ይላል ካልኩ ሰው ምን ይለኛል ምን ከሆነ የራሴ ያን የምፈልገውን ነገር እንዳሳካ ወይም እርምጃ እንድወስድ መስፈርት የለኝም ማለት ነው። መስፈርቴ ማን? ሌሎች ሰዎች ናቸው ማለት ነው። ለዚህ ሁል ጊዜ ደግሞ የሌሎች ሰዎችን መስፈርት የኔ መስፈርት ካረኩ የኔ ህይወት መኖር አልችልም ማለት ነው። ነገር ግን በሞመንት የራሳችን ቫልዩዎች ዋጋ መስጣቸውን ነገሮች አውቀን እነዛን ዋጋ መስጣቸውን ነገሮች እንደ መስፈርት ስንጠቀም ግን ከሰዎች ጫና ይሉኝታ ከሚባለው ነገር ራሳችንን አውጥተን ራሳችንን ኤክስፕረስ ለማድረግ ፍላጎቶቻችንን ለመግለጽ ነፃ እንሆናለን ማለት ነው። እዚህ እንዳልኩት ከይሉኝታ ወጥተን በጊዜና በቦታ ያልተገደበ ልበ ሙሉነትን ህይወታችን ውስጥ አጠቃላይ ማጣጣም ስንፈልግ የራሳችን መስፈርት ያስፈልገናል። ራሳችን ፋይዳ ብለን የምናስበው ነገር ያስፈልገናል ማለት ነው። ስለዚህም መጀመሪያ የምናገኘው ልበ ሙሉነትን ነው።